ተአምረ ወመንክረ ገብረ መድኃኒነ ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ዘገሊላ ተካብ ኮነ በቃና ዘገሊላ ዘገሊላ ተካብ ኮነ ተአምረ ወመንክረ ገብረ መድኃኒነ ተአምረ ወመንክረ ገብረ መድኃኒነ በቃና ዘገሊላ ዘገሊላ ተካብ ኮነ በቃና ዘገሊላ ዘገሊላ ተካብ ኮነ እግዚአብሔር ታማኝ ነው ሁልጊዜ በቃል ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃል ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። ስንቱን ተራራ አልፈነዋል በሰገነት ላይ አቁሞናል። እስኪ እንዘምር በደስታ ሞገስ ሆኖናል የእኛ ጌታ። ከእኛ የሆነ ምንም የለም ተመስገን ጌታ ለዘላለም። ሥራ በራ በምስጋና በሙሽሮቹ እንደገና። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት እንኳን ደስ ያላችሁ ሞገስ ሆነላችሁ። የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ካፉ። ከመላእክት ጋር አንድ ሆነና የእግዚአብሔር ሥራ መስጦና። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ ሞገስ ሆነላችሁ። ጋኑ ቢጎድል የወይን ጠጁ ያስባል ጌታ ለወዳጁ። መናኛው ይውጣ ከቤታችን አዲስን ጠጣ እርሱን ይዘን። አቤኔዘር ነው መዝሙራችን እየረዳን ነው አምላካችን። ፊታችን በራ በደስታ ሞገስ ሆኖናል የእኛ ጌታ። ይህን ላደረገ ሃሌሉያ በሉ። ሁልጊዜ በቃሉ ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። የማይሆን መስሎ የታየን በእግዚአብሔር ሆኖ ስላየን እንደ አሳብ ልጆች ተሰልፈን ስሙን በቅኔ ለማመስገን የተባረከ በመዳፉ ቅኔን ያፈሳል ሁሌ ባፉ። ከመላእክት ጋር አንድ ሆነናል የእግዚአብሔር ሥራ መስጦናል። ይህን ላደረገ ሃሌሉያ በሉ። እግዚአብሔር ታማኝ ነው ሁልጊዜ በቃሉ ሙሽሪት ሙሽር እንኳን ደስ ያላችሁ የያዕቆብ አምላክ ሞገስ ሆነላችሁ። መልካም 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 አደረገልን መልካም መልካም
መልካም አደረገልን አማኑኤል መልካም አደረገልን መድኃኒዓለም መልካም አደረገልን መልካም አደረገልን መድኃኒዓለም ሌሊት ከኔ አይርቅም ድምፀ አራዊት የሌሊት ግርማ ወደ እኔ አይቀርቡ ድምፅ ሲሰማ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋም እስኪሰብረው የሚጠብቀን የሚጠብቀን አይተኛ አያንቀላፋም መሰናክል ለእግሮቼ አይሰጥም ይሰውረኛል በቀኙ ሰላም ፀሐይም በቀን አይተኩሰኝ ያጋንንትማ አያስፈራኝም የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋም እስኪዘምሩ የሚጠብቀን ድምፃችሁን ከፍ አድርጋችሁ ዘምሩ የሚጠብቀን አይተኛ አያንቀላፋም የሰማዩን ጥል እታገሳለሁ ሰው ከጨከነ ምን እሆናለሁ ሌሊት በድብቅ ለሚጎበኙ ለጻድቃኑ ግን አምላክ ይስጥልኝ የሚጠብቀኝ አይተኛ የሚጠብቀኝ አይተኛ አያንቀላፋም የሚጠብቀን አይተኛ የሚጠብቀን አይተኛ
ከሰማያ ሰማያት ወርዶ ከእምዬ ማርያም ተወልዶ በአጭር ቁመት በጠባብ ደረት ተወስኖ በዚህ ዓለም ላይ ሕሙማነ ሥጋን በተአምራት ሕሙማነ ነፍስን በቃሉ በሚያረሰርስበት በዚያ ዘመን ከዕለታት በአንደኛው ቀን እንዲህ ተከወነ። እንዲህ ነው የሚለው መጽሐፍ ቅዱስ። መጥምቀ መለኮት ቅዱስ ዮሐንስ ልብ በሉ፣ የካህኑ የዘካርያስና የቅድስት ኤልሳቤጥ ልጅ እነሆ አስቀድሞ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የንስሐን ትምህርት ያስተምር የነበረ ያ ታላቅ ባህታዊ ያ ታላቅ መናኝ እውነት በመናገሩ ወደ ወይኒ ወረደ ይላል። ምዕመናን ኢትዮጵያውያን፣ ዛሬ ብዙ ሰዎች በእኛ ዘመን ያለ ኃጢአታቸው ያለ በደላቸው ወደ ወይኒ ወደ ግዞት ቤት የወረዱ ሰዎች አሉ። አዎ ዛሬ ብዙ ትውልድ ሕሊናው በብዙ ነገር ታስሯል። መድኃኔዓለም ሁላችንንም ይፍታህ ይበለን። አሜን አትሉ? መድኃኔዓለም ሁላችንንም ይፍታን። ይገርማቸዋል። ቅዱስ ዮሐንስ እውነት በመናገሩ ወደ ግዞት ወረደ ይላል። ለካ እውነት ያሳስራል። እናንተ ኢትዮጵያውያን፣ እውነት ለካ ያስገድላል። አዎ የምንኖርባት ዘመን ያለንበት ዘመን እውነተኞች በእውነት ከፊት የሚቀልቡበት ሳይሆን የሐሰትን ፕሮፓጋንዳ የሚናገሩ ሰዎች ወንበር የሚይዙበት ዘመን ነው። ይህን ክፉ ዘመን ያሻግረን መድኃኔዓለም። እና የሚገርማቸው ቅዱስ ዮሐንስ በዛ በወይን ቤት እንዳለ አንገቱ በሰይፍ ተቀላ ይላል። መስከረም 2 ቀን የምናከብረው በዓል ይሄንን ነገር ነው። እንግዲህ የጌታችን የመድኃኒታችን የኢየሱስ ክርስቶስ ደቀ መዛሙርት ወደ መድኃኔዓለም መጡና ይሄንን ነገሩት ብሎ ነው ታሪኩ የሚጀምር። የተወደዳችሁ ምዕመናን፣ ከዚህ በኋላ መድኃኔዓለም ኢየሱስ ክርስቶስ ይህንን ከሰማ በኋላ ታሪክ ስናሳጥር እንዲህ ይላል። አዎ ብቻውን ወደ ምድረ በዳ ፈቀቅ አለ ይላል። እየሰማችሁኝ ነው? ብቻውን ወዴት ሄደ? ወደ ምድረ በዳ። ልብ ብላችሁ ስሙ ኢትዮጵያውያን። ብቻውን ወደ ምድረ በዳ ፈቀቅ አለ መድኃኔዓለም። አዎ መድኃኔዓለም ወደ ምድረ በዳ መሄዱን የሰሙ ከኢየሩሳሌምና በዙሪያው ካሉት ከተሞች ደግሞ አዎ መድኃኔዓለምን የሚከተሉ በርካታ ሰዎች እነሆ ከኢየሩሳሌም ተነስተው ኢየሱስ ክርስቶስ ወደ ተጓዘበት ወደ ምድረ በዳው አብረው ተጓዙ ይላል። ብዙ ሕዝብ ተከተለው መድኃኔዓለም ኢየሱስ ክርስቶስን። ልክ አሁን እናንተ በዚህ ማለዳ እዚህ ተሰብስበን በሕይወታችን ውስጥ ስላሉት በርካታ የሕይወት ስንክሳር እግዚአብሔር እንቆቅልሻችንን እንዲፈታ እንባችንን እንዲያብስልን እዚህ እንደተሰበሰብነው ሁሉ የተዋሕዶ ልጆች በዚያም ዘመን የነበሩ ሰዎች ወደ ኢየሱስ ክርስቶስ ብዙ ሕዝብ ተሰበሰበ። መድኃኔዓለምም ያንን ሕዝብ ተመለከተና አዘነላቸው ይላል። ኧረ መድኃኔዓለም ለእኛም ይዘንልን። እናንተ አዘነላቸው። አሁን ልብ በሉ። ታላቁ ሊቅ ቅዱስ ሳዊሮስ የተባለው የቤተ ክርስቲያናችን ሊቅ ይህንን በተረጎመበት አንቀጹ ስትመለከቱ እንዲህ ይላል። አዎ አዘነላቸው ቢሉ አንደኛው ለምን አዘነላቸው ቢሉ ስለ ሁለት ነገር ነው ይላል። የመጀመሪያው ነገር ለዛ ሕዝብ መድኃኔዓለም ያዘነለት አዎ እረኛ እንደሌላቸው አልህምት ናቸውና እረኛ እንደሌላቸው አባግ ናቸውና መድኃኔዓለም ኢየሱስ ክርስቶስ ለዛ ሕዝብ አዘነለት ይላል። አንድም ይላል ይሄ ሊቅ ልብ በሉ። አዎ ረሃበ ነፍስ ይዟቸው ነበረና ይገርማቸዋል ለዛ ሕዝብ አዘነለት። መድኃኔዓለም ለእኛ የሚዘንልን የተዋሕዶ ልጆች። አዎ ሰው የሰው ሐዘኔታ አትጠብቁ ኢትዮጵያውያን።